ፍቅራችን አይደበቅም፣ ልባችን አይከደንም። በሜዳም ከሜዳ ውጪ ስትፈልጉን አታጡንም። ስትሸነፉ እንኳ ጥረታችሁን አንዘነጋም። በብዙ ነገሮች መሃል እናንተን እንመርጣለን። ሁሌም ደጋፊ ያላችሁ ፊታችንን ሳናጠቁር መዝሙሩን እየዘመርን ከጎናችሁ እንገኛለን። አርሰናልን እንላለን። ፍቅራችንን አንቆጥብም፣ ልባችንን አንከድንም። ከመድፈኛ ውጭ ምርጫ የለም። አርሰናልን የምንጠብቅ እኛም ሁሌም መድፈኛ ነን። ከእልፍ አርሰናል የድጋፍ ዜማዎች አንዱ መድፍ ነው። የሮያል አርሰናል የጦር መሳሪያ ፋብሪካ ሰራተኞች በዊልዊች የጠነሰሱት ክለብ ነውና መስራቾቹን ለማስታወስ ወደ ምስራቅ የዞረውን የመድፍ ምልክት በመለያው በባጁ በስታዲየሙ ያንጠለጥላል። በእንግሊዝ እጅግ ተወዳጅ ከሆኑ ክለቦች አንዱ ደጋፊዎች በሁሉም የዓለም ጫፍ የሚገኙለት መድፈኛው ደገነርስ ብለው የሚያንቆልባብሱት ተቾቹ ቦሪንግ አርሰናል፣ ሴም ኦልድ አርሰናል እያሉ የውጣ ውረድ ቁስሉን የሚነካኩበት ክለብ ዘንድሮ ፕሪሚየር ሊጉን እየመራ ነው። የሁሉንም ትኩረት ስቧል። ከተጫዋችነት እስከ አሰልጣኝነት ዮሃን ክራይፍን፣ አርሰን ቬንገርን፣ ከሁሉ በላይ ፔፕ ጓርዲዮላን በጥሩ መምህርነት ያገኘው ቅብጥብጡ ሚካኤል አርቴታ ከ135 ዓመት በላይ ለቆየው አንጋፋ ክለብ የዚህን ዘመን ምርጥ ቡድን እያሳየ ነው። መወድስ ለሚካኤል አርቴታና ለተጋይ ኮከቦቹ። አርሰናል አሰልቺ አይደለም። አርሰናል ፕሪሚየር ሊጉ ጅማሬ ላይ ፈክቶ ጥቅምት ላይ የሚረግፍ አበባም አልሆነም። ዋንጫዎችን ያሳካል የብዙዎች እምነት ነው። ካልሆነም ግን ቡድን እንዴት መሰራት እንዳለበት፣ ለአሰልጣኝ እምነት እንዴት መሰጠት እንዳለበት እያስተማረ ይገኛል። ተጋድሎ፣ የሚተገበር ታክቲክ፣ ተጋጣሚን ፋታ የሚነሳ አቀራረብ፣ ውጤትን የሚያስቀድም ወግ አጥባቂነት፣ አስፈላጊ ሲሆን ደግሞ ሜዳውን ሁሉ የሚነካካ ዳንስ ያለው እግር ኳስ ስሌት በሚካኤል አርቴታ አርሰናል እንቅስቃሴ ላይ አለ። ተጫዋቾቹ ድርሻቸውን ያውቃሉ። የትኛው የሜዳ ክፍል በእነሱ እንደሚተዳደር ይረዳሉ። በየቦታው በኳስ ቅብብል ሶስት ማዕዘን እየተሰራ የተጋጣሚ ተጫዋች ይሰቃያል። ከኋላ እስከ ፊት ኳስ ስራ ይበዛባታል። መልሶ ማጥቃትን፣ የቆመ ኳስን፣ ቀጥተኛ እንቅስቃሴን፣ የእግር ኳስ አማራጭ እንቅስቃሴዎችን ሁሉ ያከናውናል። ግብ ጠባቂው ራምስዴል፣ አስደናቂው የሳሊባና ማጋሌሽ የተከላካይነት ጥምረት፣ የቶማስ ፓርቴና ዣካ ደፈሪነት፣ የቡካዮ ሳካ ጥበበ ብዙነትና አስጨናቂነት፣ የማርቲኔሊ ድሪብል፣ የዕድሜ ትንሹ ግን የቡድኑን ስልተ ምት የሚዘውረው ማርቲን ኦዴጋርድ በሲቲ ተገኝተው አርሰናል ላይ ትንፋሽ የዘሩበት ዚንቼንኮና ጄሱስ፣ ሌሎች ኮከቦችም ይህን ዓመት ለአርሰናል የተለየ ነው እንዲባል ያደረጉ ይገኛሉ። የዘንዶ ምርጥ አቋሙን ተንተርሰን መድፈኞቹን በኮከቦች ገጽ ፕሮግራማችን እንዳሳቸው። 1886 በዊልዊች ተመሰረተ። 1983 ከደቡባዊ እንግሊዝ የእንግሊዝ ሊግን የተቀላቀለ የመጀመሪያው ክለብ ሆነ። በ1913 ከ20 ዓመታት በኋላ አርሰናል ረጅም ዘመን የተጫወተበትን ስታዲየም ሃይቡሪን ገነባ። ከተመሰረተበት ጊዜ ጀምሮ አርሰናል ከቶትናም ሆትስፐር ጋር ባላንጣ ሆነ። የሁለቱ ክለቦች ጨዋታ የሰሜን ለንደን ደርቢ ተሰኘ። በ1930ዎቹ በ1971ና 1990ዎቹ አርሰናል እንደ ክለብ የውጤታማነት ታሪኩን ጻፈ። 2010 ላይ የአንጋፋ ክለብ ቢሸጥ ተብሎ በጣም በከፍተኛ ዋጋ ተገመተ። በዓለምም ሶስተኛው ውዱ ክለብ እስከ መባል ደረሰ። የሰሜን ለንደን ክለብ ነው። በእንግሊዝ እግር ኳስ ከስኬታማዎቹ አንዱ 13 የአንደኛ ዲቪዚዮንና የፕሪሚየር ሊግ ድሎችን፣ 14 የኤፍኤ ካፕ ዋንጫዎች በስሙ አሉ። መድፈኞቹ ደገነርስ አርሰናል ይህን የእንግሊዝ ክለብ ሚሊዮኖች ይደግፉታል። በእንግሊዝ ፕሪሚየር ሊግ ያለምንም ሽንፈት ለረጅም ጊዜያት በመሄድ ማንም አጠገቡ አይደርስም። በፕሪሚየር ሊጉ አንድ የውድድር ዘመን ሙሉ ሳይሸነፍ በማጠናቀቅ ብቸኛው ክለብ አርሰናል ነው። ሚሊዮኖች ከዚህ ክለብ ጋር በፍቅር ወድቀዋል። ከዓለም ተወዳጅ ክለቦች አንዱ ሆኗል። ማራኪ አጫዋቱ፣ የስታዲየም ተመልካቹ በውጤት ማጣት እንኳን እንዳይቀዘቅዝ አድርጓል። ኸርበርት ቻፕማን የአርሰናል 1925 አሰልጣኝ ሆኖ ተቀጠሩ። የክለቡ 1930 የመጀመሪያ እንግሊዝ ሊግ ድል የተፈጠረው ያኔ ነው። የፕሪሚየር ሊግ ዋንጫ፣
የኤፍኤ ካፕ ድሎች ከአርሰናል ጋር የታረቁት ያኔ በኸርበርት ቻፕማን መሪነት ነው። አርሰናል በለንደን ካሉ የባቡር የውስጥ መስመሮችም የአንዱ አቅጣጫ የተሰየመለት ብቸኛው የእንግሊዝ ክለብም ነው። 1930ዎቹ ክለቡ እውቅናን በመፍጠርም በተደጋጋሚ የፕሪሚየር ሊግ ድሎችን በማግኘትም ወርቃማ የሚለው ጊዜው ተፈጠረ። በርቲሚ፣ ቶሚ ዊታከርና ጆርጅ ግራሃምን የመሳሰሉ አሰልጣኞች በመቅጠርም የተለያዩ ውድድሮችን በማሸነፍ ወደ ታዋቂ ክለብነት በተለያየ ዘመን ተንደረደረ። አንድ ሰው በ21ኛው ክፍለ ዘመን ክለቡ ባጫወት በደጋፊ በኢኮኖሚ ጡንቸኛ ክለብ እንዲሆን አደረጉት። እነዚህ ሰው 1996 መድፈኞቹን የተረከቡት አርሰን ቬንገር ናቸው። ብዙም ፈገግታ ያልነበራቸው ሲባሉም ነበር። የአርሰናል የቅርብ ጊዜ የተወዳጅነት የስኬት ምስጢር እሳቸው ናቸው። አዲስ የተጫዋቾች አሰባሰብ፣ አዲስ የቡድን ግንባታ፣ አዲስ የኢኮኖሚ እይታ። አርሰናል በቬንገር ወደ ሌላ ምዕራፍ ተንደረደረ። አርሰናል የሊግ የኤፍኤ ካፕ ዋንጫዎችን በቬንገር መሪነት ደጋግሞ አሸነፈ። በቻምፒየንስ ሊግ 2006 ላይ ለፍጻሜም ደርሶ በፍጻሜ ጨዋታ ተሸነፈ። በ2003-2004 በእንግሊዝ ከታዩ እጅግ አስደናቂና አስደማሚ ቡድኖች መካከል አንዱን ኢንቪንሲብልስን ሰሩ። አንድም ጨዋታ ሳይሸነፉ ፕሪሚየር ሊግን ያነሳው የአርሰን ቬንገር ቡድን የማይበገር ኢንቪንሲብልስ ቅጽል ስሙ ሆነ። 49 ጨዋታ ያለ ሽንፈት የዘለቀውን ቡድን ብዙ ኳስ አፍቃሪያን የኔ የምንጊዜ ምርጥ ቡድን ሲሉት ይሰማል። መድፈኞቹ የእንግሊዝን አድማስ ተሻግረው የብዙዎችን ልብ ሲያሸንፉ ያ ቡድን ባለውለታ ነው። መድፎች ምልክቶቹ ናቸው። እነዚያ መድፎች መድፈኞቹ ደገነርስ የሚለውን ቅጽል ስም ፈጠሩ። ከስራቸው አንድ መልእክት አለ። ቪክትሪ ካምስ ፍሮም ሃርመኒ፣ ድል ከመጣጣም ከመዋሃድ ይመጣል የሚል ግርድፍ ትርጉም አለው። በአንድ ወቅት 11 የተለያዩ ዜግነት ያላቸውን ተጫዋቾች በመድፈኞቹ መለያ ያጫወቱት አርሰናሎች ከዚህ መርሃቸው ጋር የሚያያዙበት መንገድ አልጠፋም። ኢያን ራይት፣ ቶኒ አዳምስ፣ ዴኒስ ቤርካም፣ ቴሪ ዳንኤል ኦንሪ፣ ፍራንሲስ ፋብሪያስ፣ ፓትሪክ ቬራ፣ ዴቪድ ሲማን፣ ኖዋንኮ ካኑ፣ በጣም በርካታ ኮከቦች በዚህ ክለብ ውስጥ አልፈዋል። ስታዲየሞችን በመቀየር ከሚታወቁ ክለቦች መካከልም አንዱ አርሰናል ነው። ሲጀምር በማኖር ግራውንድ ፕሌምስቴድ፣ ከዚያም ኢንቪክት ግራውንድ፣ በ1913 ላይ ደግሞ ወደ ታዋቂዋ ሃይቡሪ ስታዲየም፣ በመጨረሻም ወደ ኤምሬትስ ስታዲየም ተዛውሮ እየተጫወተ ይገኛል። አርሰናል አዲሱ ስታዲየሙ ኤምሬትስን ብሎ ለመሰየም በወቅቱ 100 ሚሊዮን ፓውንድ ተቀብሏል። ያኔም ከስፖንሰር የተገኘ ከፍተኛው ገቢ ተብሎ በእንግሊዝ ተመዝግቦለት ነበር። ብዙ ጊዜ ትኬቶቻቸውን ሙልጭ አድርገው ከሚሸጡ የአውሮፓ ቀዳሚ ክለቦች አንዱ ነው። አሁን ከእንግሊዝ ባሻገር ብዙዎች በፍቅር የሚወድቁለት ክለብ እየሆነ መጥቷል። ከዓመታት በፊት የተጠና ጥናት አርሰናል በብዙ ሚሊዮን የሚቆጠሩ የተመዘገቡ ደጋፊዎች በተለያዩ ሀገራት እንዳሉት ያስረዳል። ከቶትናም፣ ቼልሲ፣ ፉላምና ዌስትሃም ጋር የከተማ ተቀናቃኝነት የፈጠረው ጨዋታ ቢያደርጉም ብዙ የአርሰናል ደጋፊዎች ማንቸስተር ዩናይትድንም ዋና ተቀናቃኝ ይሉታል። በ1886 በትንሽ ሜዳ ውልውች ላይ የተመሰረተው ክለብ ዛሬ 60 ሺህ ደጋፊ በሚይዘው ኤምሬትስ በሚሊዮኖች ልብ ውስጥ ገብቶ ወደ ታላቅነት ተሸጋግሯል። አርሰን ቬንገር የክለቡ ታላቅ ባለውለታ ናቸው። አርሰናልና ዋንጫ ተኳርፈው ዓመታትን በመዝለቃቸው ምክንያት የመጨረሻ ጊዜያቸው ያማረ አልነበረም። ማራኪ ጨዋታ ፍልስፍና፣ ታዳጊ ተጫዋቾች፣ የተጠኑ ተጫዋቾች ዝውውር አርሰናልን ውድ ክለብ አድርገውታል። በዚህ ሂደት ቬንገር ተጠቃሽ ናቸው። ኮከቦችን የሰበሰበ ቡድን መያዝ ህልሜ አይደለም፣ ህልሜ ታዳጊዎች የኮከቦች ስብስብ እንዲሆኑ ማድረግ እንጂ የሚሉት ቬንገር የአርሰናል ምልክት ሆነው አልፈው አሁን ሚኬል አርቴታ የተሰኘ አሰልጣኝ በተራው እየተወደደ መጥቷል። ዘንድሮ መድፎ ኢላማውን መጣሉን ቀጥሏል። የአርሰናል ደጋፊዎች ዝማሬም ከወትሮው ተለይቷል። ሰሜን ለንደን ምንጊዜም በሚለው ዜማቸው በህይወት ጉዞ ላይ ትውስታችን አርሰናል ይላል። ልባችንም ደማችንም አርሰናልና መድፈኛ ነው። በመውደቃችን መሃል ላይ እንኳ አርሰናልን እንመርጣለን። ፍቅራችንን አንቆጥብም፣ ልባችንን አንከርንም። ከአርሰናል ውጭ ምርጫ የለም። ዛሬም ነገም ሁሌም ቢሆን መድፈኛንን አርሰናልንን። ይህ ልብ የሚያሞቅ የታማኝነት ዜማ በሻምፒዮንነት ሳቅ ይደመደም ይሆን? አርሰናልን በትሪቡን የኮከቦች ገጽ It's you that we choose.
It's you,